ካላችሁ ደግሞ ከደን እያረጋችሁ የሚገርም እንጀራ ነው የጋገርኩት ላሳያችሁ። እንግዲህ ተመልካቾቼ ይኸውላችሁ አቀነባበሩ እዩት ጂና አረጋግኝ እንስል ከዛ ምር አቀነባበሩ እና ያው አነባበሩ ለጧት ለቁርስ ለመክሰስ ይሆናል ማለት ነው። ስለዚህ ስንዴ እንጀራ። ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ በጣም። ዛሬ እንግዲህ በኤሌክትሪክ ምጣድ እንግዲህ አብዛኛው ጊዜ የምንጠቀምባት ለጤፍ ነው እና ዛሬ ደግሞ እኔ ዳቤ ወይም ደግሞ ስንዴ እንጀራ ልጋግርበት ልሞክረው ነው ማለት ነው። እና ይስማማኛል ወይ አይስማማኝም ወይ አብረን እንከታተለው። በዛ ላይ ደግሞ ስንዴ እንጀራ የምትወዱ ሰዎች ካላችሁ መጀመሪያ ምጣዳችንን በደንብ አድርገን እናስሳታለን። እንደዚህ ካሰስናት በኋላ እንግዲህ ተመልካቾች እንቀዳለን። ውፍረቱ ምናምን ይብላችሁ ልክ እንደዚህ ነው የሚሆነው። ልክ በጆጋችን እንደዚህ ሞላ ካረግነው በኋላ ነው የምንጋግረው። እናረግና ነገራችን ላይ አሁን ብዙም አችልም ግን እናት ወድ የተማረ ሰው ስለሌለ ስለምታላችሁ እንደዚህ ያሰፋሁት ማለት ነው። ይኸውላችሁ አይኑ ራሱ እንዴት እንደሚያምር የምር በኤሌክትሪክ ነው ወይ ነው የምትሉት እናንተ ራሱ ማለት ነው። ብዙ ጊዜ በእንጨት ስለሆነ ከዛን አይን ማውጣት መጀመር ሲጀምር ክዳናችንን የታባርተነው ክዳናችን እውነት የማይታመን ነው። ብዙ ጊዜ በእንጨት ነው ይሄን ነገር የምትሞክሩት። ስለዚህ ኤሌክትሪክ ምጣድ ያላችሁ ሰዎች ሞክሩት። ፓወር ካለው ምጣዳችሁ አልሰማ ካላችሁ ደግሞ ከደን እያረጋችሁ የሚገርም እንጀራ ነው የጋገርኩት ላሳያችሁ። እንግዲህ ተመልካቾቼ ይኸውላችሁ አቀነባበሩ እዩት ጂና አረጋግኝ እንስል ጂና ቻራችሁ እዩት እንዴት እንደሚያምር ማለት ነው። እና ስንዴ እንጀራችን ወይም ደግሞ እንጀራ ይሄንን ይመስላል። ዝግጅቱን ደግሞ ያው እንደተከታተላችሁት ነው አሳያችሁ። ከፈተን ማለት ነው። ከዛ ምር አቀነባበሩ ምኑ እንዴት እንደሚያምር ብቻ ተመልከቱ። በነገራችን ላይ ስንዴ እንጀራ ሙያ ይጠይቃል። እሺ ከዚህ በፊት ጋግሬላችሁ እሺ ልጄ ቆይ አነባበሩልኝ እሺ አስገባኝ። እኔንም እንግዲህ ተመልካቾች ስንዴ እንጀራችንን ጨርሰናል። ልጅ ይቆሽ ጨርሰናል ማለት ነው። አሁን ደግሞ ስለዚህ መጀመሪያ ጋገርነውን እንጀራ እንደዚህ እንደፋዋለን ማለት ነው። እሺ ማርዬሽ እሺ ጌታዬ እሺ። ከዛ በኋላ ይጥ ነው የምናደርግበት። አንድ እንጀራ የሚሆን ሊጣችንን እናደርግበታለን ማለት ነው። ከዛ በኋላ ዳር እስከ ዳር ምን እንለዋለን እናሰፋዋለን። እሺ ማለት እሺ ጌታዬ እሺ ጨርሻ አንዴ። ከዛ በኋላ አሁንም ደግመን እንጀራ እናደርግበታለን። ኤላችሁ እንገናኛለን። ይሄው ገልብጫዋለሁ ማለት ነው። ከዛ በኋላ ትንሽ ደግሞ ሳይበዛ እቺና ትንሽ ቆየት ይባላል። ትንሽ ቀመር ብላለች። ያቺኛውንም ትንሽ ቀመር ላደርጋትና ሁሉ እና ያው አነባበሩ ለጧት ለቁርስ ለመክሰስ ይሆናል ማለት ነው። ስለዚህ ስንዴ እንጀራ ስትጋግሩ እንደዚህ አድርጋችሁ ጋግሩ። በነገራችን ላይ ይሄ ራሱ
ዝም ብሎ የሚበላ ነው። ወጥ አንጡ የማይል እንጀራ ነው። በዛ ላይ ደግሞ ብዙዎቻችሁ የምታውቁት ቤተክርስቲያን ላይ እቺም ቢሆን ተሰጣችሁ እንዴት እንደሚጣፍጥ በረከት ማለት ነው። እና እንግዲህ ተመልካቾች ይሄንን የሚያምር ዳቤ እንጀራ ዛሬ ጋግርላችኋለሁ። ተከተሉ። እንግዲህ ተመልካቾቼ አሁን አብሲታችንን እንጥላለን ማለት ነው። አብሲቱ ደግሞ የሚጣለው ልክ እንደዚህ ነው። ልክ እንደ ገንፎ ነው የሚገነፋው ማለት ነው። ዱቄትና በፈላ ውሃ ልክ እንደዚህ ያዋህደዋለሁ ማለት ነው። ለትንሽዬ ስለሆነ ትንሽዬ ነው ያደረኩት። ልክ እንደዚህ ትልክታላችሁ ቡኮውን እንዳወካችሁ ማለት ነው። ቡካችሁን ካወካችሁ በኋላ ከዛ በኋላ ወደዛው ነው ጥላችሁ የምታድሩት አብሲቱ ማለት ነው። ልክ እንደዚህ እኔ በማንኪያ ነው ትንሽ ስለሆነች እንትን ያልኩትኝ። ይሄው እንደዚህ አዋጄ ጨርሻለሁ ማለት ነው። እንደምትመለከቱት መቋቆል የለበትም። ከቋቆለ ግን ስትጋግሩት ያስቸግራችኋል ማለት ነው። ልክ እንደዚህ ያደርጋለሁ። ከዛ በኋላ ቀዝቃዛ ውሃ ካናቱ ላይ ታረጉበታላችሁ። እዛ በኋላ እንግዲህ ሊጣችንን ደግሞ እናየዋለን ማለት ነው። ሊጤ እንግዲህ ይላችሁ እንደዚህ ኩፍሏል። ወፈር አድርጌ ነው ያወካሁት ማለት ነው። እንደዚህ ኩፍሎልናል። ከዛ ትንሽ እናላለዋለን። ከዛ አብሲታችንን እንጨምርና አብሲቱን የጨመርኩት ይሁት እንደዚህ ጨመርኩበት ማለት ነው። ልክ በደንብ ነው ማዋሃድ ያለባችሁ። አንዱ ጋር ብቻ ከቀረ አብሲቱ ከበዛ እንጀራው አያምርም ማለት ነው። ያው እንደምትመለከቱት ከሆነ እያዋሃድኩት ነው። በጣም አይታሽም ስንዴ ስለሆነ ማለት ነው። ከዛ ስለወፈረ ውሃ ጨመርኩበት። ውሃ ስጨምር ግን ያው ካሜራው የሚይዝልኝ ስላጣው ነው ተመልካቾቼ። ከዛ እንደዚህ ቀጠን አደረኩት ይውላችሁ። ከዛ ገንፍሎ ነው እንደውም ያገኘሁት